ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ እንኳን ደህና መጣችሁ። እንግዲህ ዛሬ ማሳያችሁ ፀጉራችሁ ብዝት ብሎ ርዝመቱ ቶሎ እንዲጨምርላችሁ ቶሎ እንዲያድግላችሁ እንዳይረግፍባችሁ በቤታችን ውስጥ የምናዘጋጀው ዘይት አለ፣ ፀጉር ዘይት። እሱን ነው ማሳያችሁ። በመጀመሪያ ብረት ድስት ላይ አብሽና ጥቁር አዝሙድ ከዛ ደግሞ የሱፍ ዘይት አድርገናል። ከዛ ደግሞ የኮኮናት ዘይት። አሁን የምጨምረው የኮኮናት ዘይት ነው። ለድምጤ በጣም ይቅርታ፣ ትንሽ ስለታመምኩኝ ለዛ ነው። እና ይሄ የማደርገው የኮኮናት ዘይት ነው። በዚህ መልኩ ነው የምታረጉት። ብረት ድስት ላይ እሳት ላይ ጥጄዋለሁ በነገራችን ላይ እና ረግቶ የኮኮናት ዘይት ስለሚረጋ ረግቶ አልወጣም ብሎ ነው እንደዚህ የሚያታግለን ማለት ነው። አይወጣም፣ አፉ ደግሞ ጠባብ ነው እና ከረጋ ትንሽ እሳት ላይ ብትጥዱት ቆርቆሮ ስለሆነ ቶሎ ይወጣላችኋል ማለት ነው እንጂ ይረጋል። እና ይሄንን እንደዚህ ካዘጋጀን በኋላ አሁን የሰሊጥ ዘይትና የወይራ ዘይት እንጨምርበታለን። ይሄ ሩዝሜሪ ነው። የሩዝሜሪ ነው። ይሄ ደግሞ ቅርንፉል ነው። ሚስማር ወይም ቅርንፉል እናደርግበታለን። ኦኬ። በነገራችን ላይ የሰሊጡን ዘይት መጨረሻ አካባቢ ነው የማደርገው። ይሄ ደግሞ ነጭ ሽንኩርት ነው። ቀይ ሽንኩርት ማለት ነው። ይሄ ደግሞ ይሄ ደግሞ ዝንጅብል ነው። በደንብ መንተክተክ አለበት እና የሰሊጥ ዘይት መጨረሻ አካባቢ ነው የማደርግ፣ ምክንያቱም በጣም ስለሚኮረፈረፍ። ይሄ ደግሞ ከርከዴ ነው። ከርከዴ ብዙ ጊዜ ነግሬያችኋለሁ ስለ ከርከዴ። በነገራችን ላይ ቪዲዮውን ስቀርጸው አልታመምኩም ነበርና አሁን የታመምኩት እና ቆየ ይሻለኛል ብዬ ምናምን ሳየው ሊለቀኝ ስላልቻለ ቶሎ መልቀቅ አለብኝ። ቻናሉም ቆየበት ብዬ ነው ወደ እናንተ የመጣሁት እንጂ ድምፄ በደንብ ላይሰማ ይችላል። እና እንደዚህ እያማሰልን እናንተ ከትከዋለን። ኦኬ። በዚህ መልኩ ለ15 ደቂቃ አንተ ከትከዋለሁ ማለት ነው። ተመልከቱት። በጣም ነው የምትወዱት። እና በነገራችን ላይ ጓደኞቼ እየገዙ ነው ይጠቀሙ፣ የተዘጋጀ ዘይት ከሚሸጡ ሰዎች እየገዙ ነው። እኔ ደግሞ ለራሴ ሰርቼ ነው የምጠቀም። በጣም ብልህ ሴት ነኝ፣ ራሴን ማድነቅ ባይሆንብኝ። እና በቤታችን ውስጥ መስራት የምንችል ከሆነ ሰርተን ብንጠቀም የተሻለ ነው። እንደገና በውስጡ የምናስገባቸውን ነገሮች ብንጨምራቸውን ነገሮችም እናውቃለን ምን እንደሆኑ። ስለዚህ ያ አሪፍ ነው ቤታችን ብናዘጋጅ ማለት ነው። አይማችሉ ከሆነ ደግሞ ገዝታችሁ መጠቀም ትችላላችሁ። ለምን ሽታ አለው። ቤት አረብ ቤት ምናምን የሚሰሩ እህቶች ሽታ አለው። የሰርጎጥ ይላል። ያው ብዙ የሚካበድ አይደለም፣ ግን ነጭ ሽንኩርቱ ዝንጅብሉ ሲንፈቀፈቅ የሚያመጣው ሽታ አለ። ግን የሚካበድ አይደለም። ለምን የሚሸጠው ራሱ ሽታ አለው ስትቀቡት። ኦኬ። አያችሁ፣ በዚህ መልኩ ነው የሚኮርፈው። ኮኮናት ነው እንደዚህ የሚኮርፈው። ከዛ አላሳየዋችሁም። የወይራ ዘይትና እንትን ስጨምር ተቋርጦ ነበረ። ሌላ ቪዲዮ እየቀረጽኩ ነበር እና በጎን የጭቃ ቅባት እየሰራው እዛ ጋር ተቀላቀለብኝ፣ ተውኩት ማለት ነው። እና እኔ አድርጌያለሁ የወይራ ዘይትና የሰሊጥ ዘይት። ከዛ በባሊ እንደዚህ ትጥሩታላችሁ።
መጀመሪያ በዚህኛው ባሊ አድርጌ አሳደርኩት። ካደረ በኋላ በመነጋታው እንደዚህ አጥልዬ በመልሼ በእቃው አንቆረቆርኩት። መልሼ በኮኮናቱ እቃ አኖርኩት ማለት ነው። ይሄን ይመስላል ሲነጠር። ከለሩ ወፍራም ነው። ያው በካሜራ በደንብ ስለማያስታውቅ ነው እንጂ ወፍራም ነው። በነገራችን ላይ ወፍራም ነው። ትወዱታላችሁ። ለፀጉራችሁ ፋፈሽ ትሉበታላችሁ። አጠቃቀሙ ሁሌም እንደምነግራችሁ ነው። በሳምንት አንዴም ሆነ በሳምንት ሁለቴ ተጠቀሙትና ከ2 ሰዓት እንዳታሳልፉ ማለት ነው። ከ30 ደቂቃ 1 ሰዓት 45 ደቂቃ እንደገና ደግሞ 2 ሰዓት በጣም ከበዛ 2 ሰዓት ከዛ በላይ ግን እንዳታስቀምጡት ይበጣጠስባችኋል ማለት ነው። እና ተቀብታችሁ ብታስቀምጡት አይደለም። ይሄ ደግሞ ተቀብታችሁ ብትታጠቡት ነው። ከሻወር በፊት ነው የምትቀቡት እላችኋለሁ። እስካሁን ስለተከታተላችሁ እያመሰግናለሁ። በቀጣይ ቪዲዮ እስክመጣ ሰላም ሁኑልኝ። ከእንግዲህ አልጠፋም። ወዳችኋለሁ። ሀሳብ አስተያየታችሁን ኮሜንት ስላስቀምጡልኝ ላይክ አድርጉ። ባይ